መንታ መንገድ መሊክንና ሲብላይን በመኪና ገጭቶ ገደል የከተታቸው ኢሳት እንደሆነ ቻን እንዳወቀ ቻን ኢሳትን እጁን ለመስጠት ማሳደድ ጀምሯል። ኢሳትም ከቻን ለማምለጥ አሮጌው መጋዘን ውስጥ ተሸሽጓል። ኢሳት የተደበቀበትን ቦታ ያወቀው ቢንያሚን በቻን ትዕዛዝ መሰረት ኢሳት ወደ ተደበቀበት ቦታ ሄዶ በጋርዶች አስይዘዋል። ኢሳትም በንዴት ከጋርዶቹ አንደኛውን በሽጉጥ ተኩሶ ይመታዋል። ሽጉጡ ባርቆ ራሱንም ይመታል። ቢንያሚንም ኢሳትን በገመድ አስሮ ቻን ወዳለበት ወደ ዋናው ቤት ይወስደዋል። ናፍጠን ውረድ፣ እገላችኋለሁ፣ ልቀቁኝ ብያለሁ፣ ልቀቁኝ፣ እጄን ልቀቁኝ፣ አርፈ ወደ ውስጥ ግባ፣ ነግሬያለሁ፣ ልቀቁኝ፣ ለምን እንደ ሌባ ታስሩኛላችሁ? ልቀቁኝ፣ አንተን አይደል እንደዚህ አስሮ እንዲያመጡኝ ያዘዝካቸው? ዝም በል ብያለሁ። አቴ እባክሽ ፍችልኝ፣ ይቅርታ ልጅ፣ ይህን ነገር ልቋቋመው አልቻልኩም፣ ልፈታለት ነው። ወይዘሮ ኒያት ገመዱን ለመቁረጥ ትሞክራለች። ወይኔ ከበደኝ እኮ፣ እባክህ ፍታለት። በዚህ ጊዜ ቢንያሚን ከወይዘሮ ኒያት ቢላ ተቀብሎ ይፈታዋል። ከትንሽ ቀን በኋላ እጅ ላይ ገመድ ሳይሆን ካቴና ይታሰራል። እንዴ ልጅ፣ ክንድህ እኮ እየደማ ነው፣ ምን ሆነህ ነው? ትላለች ወይዘሮ ኒያት። በጥይት መቱኝ፣ የቻን ሰዎች እጄን በጥይት መቱኝ። አሁን እንድሞት ፈርመሃል። ከዚህ በኋላ ሌላ ጠላት የለኝም። ጠላት ያንተ ነህ። ትሰማለህ ቻን? ከዚህ በኋላ ጠላት ያንተ ነህ። አንተም በመወዳት በሜሊክ ስለመጣ ከዚህ በኋላ ወንድሜ ሳትሆን ጠላቴ ነህ እና ይህንን እወቅ። ማናት ያቺ ሜሊክ? ገደል መግባት ትችላለች። ነግሬሃለሁ፣ ዝም በል፣ እገልሃለሁ። ቻን ተሳስተሃል። ኢሳት አይደለም ሜሊክ ላይ ጥፋት ያደረሰው ትላለች ሕክመት። ከእሱ ውጭ ይህን ማንም አላደረገውም፣ ይህን አውቃለሁ። ደግሞ እሷ ስለዳነች ብቻ የምትውህ እንዳይመስልህ። ወይኔ ልብ ተሰበረ ይላል ኢሳት ቻን ላይ ያሾፈ። በዚህ ጊዜ ቻን ይናደድና ኢሳትም በጥፊ ይመታዋል። ቻንም ሽጉጥ አውጥቶ ኢሳት ግንባር ላይ ይደቅናል። ትሰማለህ? እገልሃለሁ። ስለ ሜሊክ ምንም ነገር እንድታወራ አልፈቅድልህም። ይኸውልህ እስካሁን ያቆየሁን ወንድሜ ስለሆንክ ነው። አንተ ወንድሜ አይደለም፣ ልቀቀኝ። ትሰማለህ ኢሳት? እንድገልህ አትፈታተነኝ። የወንድሙ ገዳይ አታደርገኝ። ምንድነው የተፈጠረው? ምንድነው እየሆነ ያለው? በዚህ ጊዜ ሳሚት ሳት ጎርሶ ሳት ለብሶ ይመጣል። ምን እየተሰራ ነው ያለው? እየቀጠውት ነው። መጀመሪያ ከቤቱ አባረርከው፣ አሁን ደግሞ ምን እያረክ ነው? አዎ አሁንም አባረረዋለሁ፣ ግን መጀመሪያ ቅጣቱን መክፈል አለበት። እውነትህን ነው? አዎ እውነቴን ነው አባቴ። ትሰማለህ ቢንያሚን? ውሰድና ቆልፍበት። ትንሽ ቆይቶ ፖሊስ መጥቶ ወስደዋል። የምን ፖሊስ ነው? ልጅ ዛክን በጥይት ተኩሶ መጥቶታል። አንተ አይደለም አባዬ፣ መጀመሪያ ቢንያሚን ነው ተኩሶ እጄን የመታኝ። በዚህ ጊዜ ቤተሰቡ በሙሉ ይደነግጣል። ምን እያልክ ነው? አቶ ሳሚት፣ አረን ያልመታሁትም ራሱን ተኩሶ ነው የመታው። ምስክር ሰጠሁህ። በስርዓት እንድታስተዳድር እንጂ ጭንቅላታችን ላይ ፊጥ እንድትል አይደለም። በጭራሽ እንዲህ እንድታረግ አልፈቅድልህም። እኔ በሕይወት እስካለሁ ድረስ ልጄን ጫፉን መንካት አትችልም። ገባ? ስለዚህ አባዬ እሱን ለፖሊስ አሳልፍ አትሰጥም? አዎ አልሰጠውም። እና ከዚህ ቤትም እንድታባሩ አልፈቅድልህም። ገባል? ይህ መኖሪያ ቤት የእሱ መኖሪያ ቤት ነው። እዚህ ነው ያደገው። ስለዚህ ቤት ውስጥ ይኖራል። ጥሩ። ስለዚህ እኔ እወጣለሁ። በዚህ ጊዜ ቤተሰቡ ግራ ተጋብቶ በመሃላቸው ዝምታ ይሰፍናል። እሱ ያንተ ምርጫ ነው። አመሰግናለሁ አባዬ። ቻን ልብሱን በቦርሳ ሰብስቦ ከቤት ይወጣል። ትሰማለህ ቢንያሚን? ኦዛክን ማን ተኩሶ እንደገደለው ማናቸውም አታውቁም። ገባህ? እሺ አለቃ። ነግሬሃለሁ፣ ትንፈሽ እንዳትሉ። ና እስኪ ልጄ ቁስል ላይ መድኃኒት ላድርግልህ ብላ ኒያት ኢሳትን ይዞ ትሄዳለች። በዚህ ጊዜ ኢሳት ወደ ቢንያሚን ጆሮ ጠጋ ብሎ ትሰማለህ? በቅርቡ እንገናኛለን። ስሙ ሰዎች፣ እባካችሁ ወደዛ ሄዳችሁ አውሩ፣ ሰላም ስጡኝ ይላል ሳሚት። ከሕክመት በስተቀር ሁሉም ወደ ውስጥ ይገባሉ። እኔ የምልህ ለምንድን ነው ቻን እንዲሄድ የፈቀድከው? መሄድ ከፈለገ መሄድ ይችላል። የማይረባ ነገር አታውራ። ቆይ እኔ የምልህ ስራውን በጠቅላላ አንተ ልታስተዳድረው ነው ወይስ ኢሳት? ምንድን ነው የምትይኝ ሕክመት? በቃ የምችለውን አደርጋለሁ፣ አትጨነቂ። እናያለን። አንድ ቀን ግን ቻን እግር ላይ ወድቀህ እንደምትለምነው ተስፋ አለኝ። አልለምነውም። እናያለን።
በሌላኛው በኩል ኢሳትና ሪካ እየተጨቃጨቁ ነው። ለምንድን ነው ያለሁበትን ቦታ የነገርሽው? እኔ አልነገርኩትም እንዴ? ያምሃል እንዴ? እና የተደበቅኩበትን ቦታ እንዴት አወቀ? እኔ ምን አውቃለሁ እንዴ? እኔ ለሱ አልተናገርኩም። እና ለማን የተናገርሽው? ለአባዬ። በዚህ ጊዜ ይስማ ለኢሳት ቡና ይዛለት መኝታ ቤቱ ድረስ ትመጣለች። እንዴ ይስማ፣ ጭራሽ መኝታ ቤት ውስጥ ትገቢያለሽ እንዴ? አረረረረረ ምንም አልገባኝም። ምንድነው በመሃላችሁ የተፈጠረው? ኧረ ትላለች አሪካ። አይ እንትን ነው ቡና እኮ ላምጣለት ብዬ ነው። ችግር የለውም እሷን ታያት። ጥሩ አደረግሽ። ቡና ፈልግ ነበር፣ ስጭኝ። ይስማ ለኢሳት ቡናውን ሰጠው። በስስት እያየችው ከቤት ትወጣለች። አመሰግናለሁ። በመሃላችሁ የሆነ ነገር ተፈጥሯል አይደል? አይናችሁ ያስታውቃል። ሃሃሃ። በሌላኛው በኩል ቻን ለመልክ ቢደውልም መሊክ ግን ስልክ አታነሳም። ቻን ወደ መኖሪያ ቤቱ ገብቶ ከመሊክ ጋር ያሳለፋቸውን ጣፋጭ ጊዜያቶች እያሰበ በሐሳብ ይቆዝማል። በሌላኛው በኩል ምሽት ላይ ሲቢላይና ኖህ በረንዳ ላይ ተቀምጠው ፍቅር ይሰራሉ። ተወርዋርን ኮከብ አየኸው? አዎ። ምን ነው? ምን ሆነ ነው? ፈዘዝክ እኮ። ችግር አለ? አይ የለም። ምን ነው በእኔን ያዘንከው? አይ ባንቺ አይደለም። እና ያው በመሊክ ነው። ይቅርታ። ታውቂያለሽ መሊክ እኮ በሆዷ ያዘችው የጠላቴ ልጅ ነው። ይሄን እርግብ በጣም የምወዳት እህቴ ሳታገባ ከመጸነሷ በላይ የጸነሰችው ከጠላቴ ነው። ዛሬ ሐኪም ቤት ሄደን የልብ ምቱን ስናዳምጥ ነው ይሄ ሐሳብ ድንገት አእምሮዬ ውስጥ የተከሰተው። እኔ የምልህ የሆነ ነገር ልንገርህ። እንደምትናደድ አውቃለሁ፣ ግን በቃ ልንገርህ። ምንድነው? ንገሪኝ። ይኸውልህ ውዴ፣ ቻን መጥፎ ሰው አይደለም፣ ጥሩ ሰው ነው። ኧረ ተይ፣ እውነትሽን ነው። እዚህ ሁኔታ ውስጥ የገባው በቤተሰቡ ነው። ይኸውልህ ውዴ፣ አባቱ፣ አጎቱ፣ እህቱ ሁሉም ክፉዎች ናቸው። እነሱ ናቸው እንደዚህ የሚያደርጉት እንጂ እሱ ልቡ ንጹህ ነው። እባክሽ ለእግዚአብሔር ብለሽ በቃ ዝም በይ። እኔም ቢሆን እኮ በእነሱ ምክንያት መስራት የሌለብኝ ሥራ ሰርቼ ነበር። መቼ? ያኔ እኔ ማደጎ ልጅ እንደሆንኩኝ ያወቅኩኝ ጊዜ እኮ የሕክመት አንገት ላይ ቢላ ሰንዝሬያለሁ። አዎ መጥፎ ሰው አድርገውኛል። እባክሽ ሲቢላይ ዝም በይ። አንቺ ደህና ሰው ስለሆንሽ እሷን አልገደልሻትም። እሱ ግን ምህረት የለሽ ጨካኝ ሰው ነው። ቤተሰቡም ሰይጣን ናቸው። ቤተሰቡ በሙሉ ልባቸው ጥቁር ነው። በዚህ ጊዜ ሲቢላይ ዝምታን ትመርጣለች። ከረጅም ዝምታ በኋላ ምን ነው የኔ ውድ አስከፋውሽ እንዴ? አይ ችግር የለውም። ከረጅም ዝምታ በኋላ ሁለቱ ፍቅረኛሞች የፍቅራቸውን ማዕድ መቃመሳቸውን ይቀጥላሉ። በሌላኛው በኩል የመሊክ ጉዳይ የሚያብከነክነው ቺያን በዓይኖቹም ባየጎረፉ ደብዳቤ ይጽፋል። በሌላኛው በኩል መሊክም በቺያን ትዝታ ቀልቧ ተሰርቋል። ሁለቱም በየራሳቸው በትዝታ ይናውዛሉ። በሚቀጥለው ትዕይንት በፍርድ ቤት ቀጠሮ መሰረት ዛሬ ሳሚትና ስምሩ የሚፋቱበት ቀን ነው። ሳሚት የፍርድ ቤት በር ላይ ቁጭ ብሎ ስምሩን ይጠብቃታል። ወይኔ አትመጣም እንዴች ሴትዮ ይለዋል ለጠበቃው። ጠበቃውም ትመጣ ይሆናል እንጠብቃት። ትሰማለህ፣ እኔ እሷን ፈትቼ ከንብረቴ እንድትካፈለኝ አልፈለግም። ዛሬ የማደርገውን ታያለህ። በዚህ ጊዜ ስምሩና ታሐሲን ተያይዞ ይመጣሉ። ሳሚት ሁለቱን አብሮ ሲያቸው ይናደዳል። ሕክመትም ትመጣለች። በሌላኛው በኩል ቻን ወደ መሊክ ቤት ሄዶ መሊክን ያስጠራታል። ነገር ግን መሊክ አይኑን ማየት ስለማትፈልግ ወይዘሮ አይሴንን ትልካታለች። አክስቴ እሷ መምጣት አትችልም እንዴ? አይ ልታይ ፈቃደኛ አይደለችም። ችግር የለውም፣ አስቀድሜ አውቄዋለሁ። ስደውልላትም ስልኬን አታነሳም። ለማንኛውም ይህን ደብዳቤ ስጭልኝ። ልሰናበታት ነበር የመጣሁት። ልጄ የት ልትሄድ ነው? ይኸውልሽ አኒሰን፣ አሁን ላልመለስ ርቄ እየሄድኩ ነው። አንድ ነገር ልጠይቅሽ። የሚወለደው ልጅ ሲያድግ አባቱ ምን ያህል እንደሚወደው ንገሪልኝ እና አንድ ቀንም እንደሚያየው ንገሪልኝ። ቻን ከመሄዱ በፊት
መሊክ ወዳለችበት መስኮት ዞር ብሎ ያያል። መሊክ ቻንን አሻግራ ስትመለከተው ነበር። እንባ በጉንጮቿ ይወርዳሉ። በዚህ ጊዜ ዝና ደብዳቤውን ትሰጣታለች። መሊክም ደብዳቤውን ተቀብላ ማንበብ ትጀምራለች። የኔ መሊክ፣ የኔ ብቸኛ ፍቅር፣ ይህን ደብዳቤ ጻፍኩት ይቅርታ ለመጠየቅ አይደለም። ምክንያቱም ብዙ ይቅር ሊባሉ የማይችሉ ጥፋቶችን አጥፍቻለሁ እና ይቅርታ የመጠየቅ መብት እንደሌለኝ ያውቃለሁ። ታውቂያለሽ መሊክ፣ ያየሁሽ ቀን ነበር የወደድኩሽ። እስከ ዛሬ ማንንም ወድጄ አላውቅም። ከዚህ በኋላ መውደድ አልችልም። አንቺን በሙሉ ልቤ ነው የወደድኩሽ። እስከ ሕይወቴ ፍጻሜ ድረስ ከአንቺ ጋር መኖር ፈልግ ነበር። ነገር ግን ሁሉም ነገር ተበላሽቷል። ያበላሽሁትም ራሴው ነኝ። እናም ከአንቺም ከአዲሱ ልጅም ርቄ እየሄድኩ ነው። አንቺና ልጃችን ቀንና ሌሊት በዓይኔ ትመላለሳላችሁ። አንቺና ልጅን አንድ ቀን እንደማያችሁ ተስፋ አደርጋለሁ። እኔን ስጽፍልሽ ውስጤ ደም እያነባ ነው። የኔ መሊክ፣ በጣም ወድሻለሁ። እስከ ሞት ድረስ ወድሻለሁ። ካንቹ ቻን። መሊክ ደብዳቤውን አንብባ እንደጨረሰች ስሜቷን መቆጣጠር ይሳናትና የሮጠች መኪና ውስጥ ገብታ ቻንን ትከተለዋለች። ቻንም አውሮፕላን ጣቢያ ይደርሳል። መሊክ በእንባው ጎርፍ እየተጥለቀለቀች ቻንን ትከተለዋለች። ለቻን ብትደውልለትም ስልኩ ግን አልሰራላትም። መሊክ በእንባ እየታጠበች ቻን ወደ ሄደበት አቅጣጫ ትበራለች። ቻንም ወደ አውሮፕላን ጣቢያው ውስጥ ይገባል። ከትንሽ አፍታ በኋላ መሊክም አውሮፕላን ጣቢያው ላይ ትደርሳለች። ቻን የበረራ ፈቃዱን ወስዶ ወደ በረራ ጣቢያው ይገባል። ወረፋ መጠበቁ ትዕግስት ያሳጣት መሊክ ሰልፉን ጥሳ እየሮጠች ወደ ውስጥ ትገባለች። ይቅርታ እያለች ከሰው ጋር እየተጋጨች ወደ ውስጥ ትገባለች። ይቅርታ አድርጉልኝ፣ ይቅርታ። በዚህ ጊዜ አንድ ጥበቃ ይዛታል። እመቤት፣ ቆይ፣ እባክህ መሄድ አለብኝ፣ ቸኩያለሁ። አይ መጀመሪያ ትኬት አሳይኝ። የኤሌፍ ትኬት ሳታሳይ መግባት አትችይም። እባክህ፣ በጣም አስፈላጊ ነገር ሆኖብኝ ነው። ነገርኩሽ እኮ ትኬት ሳትይዥ ወደ ውስጥ መግባት አትችይም። እባክህ። እሱ ቻን እያለች ትጠራለች። በዚህ ጊዜ ቻን ይዞራል። ቻን ቢዞርም መሊክን ማየት ስላልቻለ ተመልሶ ወደ ውስጥ ይገባል። በዚህ ጊዜ መሊክ መሬት ላይ ወድቃ ታለቅሳለች። ስላዳመጣችሁን እናመሰግናለን። ቀጣይ በሌላ ክፍል እስክንገናኝ ድረስ ቸር ሰንብቱ።